አራዳ ቅዳሜ እንደቀጠለ ነው አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል እነዚህ በአለም ላይ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምንቀርበው እኔ ናትናኤል አብርሃምና እኔ ናሆም በየነ ወደ ዜናዎቹ እናልፋለን በተቀጠረበት ዕለት 53 አይፎን ስልኮችን የሰረቀው ሰራተኛ አስገርሟል በተቀጠረበት ቀን ምን ነው ብታድርስ አሁን ማለት አጣዳፊ ዞት ነው ይመስላል ቶሎ ብሎ የዘረፈው እንግዲህ ግለሰቡ የሽያጭ ስራ አስኪያጅ ተደርጎ በተቀጠረበት ዕለት ብቻ ወደ ስርቆት ገብቷል ተብሏል ስራ አስኪያጅ ሆኖ ነው ይመስለኛል ወይ እንት ነው ቦታ ያበላል ሲባል ሰምቶ መሰለኝና ልክ ሲያገኘው በቃ 53 ስልክ ይዞ ያበላላላችሁ ማለት ነው ያ ቪዲዮ መጥቶለት ነው ራናዌ ቁጭሎ ከዛ 53 አይፎኖችን እንግዲህ ሰው የዘረፈው ስሙ ያልተጠቀሰው ይግለሰብ እንግዲህ በሩሲያ መዲና ሞስኮ ባለ አንድ የአይፎን ስልክ መሸጫ መደብር ውስጥ ነበር የተቀጠረው እንግዲህ ይሄ ግለሰብ የሽያጭ ስራ አስኪያጅ ተደርጎ በተቀጠረበት መደብር ውስጥ ነው ስራ በጀመረበት የመጀመሪያው ቀን 53 ስልኮችን ሰርቋል እኔ ወይ ክፉ ጓደኛ መክሮት ይሆናል ባይ በቃ ይሄ ቦታ እንደማይገኝ ይሄ በጊዜ ካልበላ ተበላ ምናም ብለውት ሲስተሻሪ ቆጫል ምናም ይሄን ቦታ ብዙ ሰው ነው የሚፈልገው ምናም ሲሉት በቃ ይመስለኛል ዋናው ስራው መስረቁ መሰለ 53 ከሽያጭ መደብሩ እንግዲህ ጥቆማ የደረሰው የሞስኮ ፖሊስ በድብቅ ካሜራ የተቀረጸ ተንቀሳቃሽ ምስል ያጋራ ሲሆን ግለሰቡ ወዲያውኑ ባለበት ሊያዝ ይችላል ይመስለኛል ቅድም አላወጣም ነው በክርፍፍ እንዳለ እንደዚህ ስሜታዊ ሆኖ መሰለ ብላ ምናም ሲል ቢቆይ እኮ ሙሉ ድርጅቱ ማጠብ ይችላል እንጃ አንተ አልክ እንግዲህ በፖሊስ የተያዘው ይህ ሰው $53000 ዋጋ ያላቸው ስልኮችን መስረቁ ተገልጿል ነው ተባለ በጣም በገንዘብ ሲተመን እንግዲህ በጣም እንኳንም ይሄ ሰው ግን ባንክ አልተቀጠረ በመጀመሪያ ቀን እንዴ ካዝና ሲከፍት ምናምን ነው የሚገኘው እና እንግዲህ ግለሰቡ ስልኮቹን ከመደብሮቹ ለምን እንደወሰደ ሲጠየቅም አስገራሚ መልስ ነው የመለሰው ስልኮቹን የወሰድኩት በሞስኮ ጎዳናዎች ላይ ለመሸጥ በማሰብ እንጂ ለመስረቅ አይደለም ሲል ገልጿል ለማን ነው የሚሸጠው እኮ አስበዋል አሁን ስትያዝ እኔ አልሸጥ ብሎ ውጪ መሸጫችሁ ነው ቦታችሁ ትክክል አይደለም እና ደግሞ ስራ አስኪያጅ ሆነ ነው ይሄ ግን ምንድነው እዚህ ሰው የችግር ይመስለኛል አሁን ሸጦ ራሱ ብሩን ባንኩ አድርጎ ራሱ ቢያዝ ምን ሆነ ነው ቢሉት ላጠራቅምላችሁ በስማ እናንተ እኮ ነው የሚገባው እንግዲህ ከስልኮቹም በተጨማሪ በመሳቢያ ውስጥ የነበረ $570 ወስዷል የተባለው ይግለሰብ በፖሊስ ተጨማሪ ምርመራዎች እየተካሄዱበት ነው ተብሏል ስራ አስኪያጅ ነው ግን ስራ አስኪያጅ ነው ድንገት ድገት ነው መሰለኝ አስደንግጠውት ነው መሰለኝ ወይ ደግሞ ቂመኛ አይ ግድ የለም ሳምሰንግ ልኮት ነው የአይፎኖችን እንግዲህ ከባለቤቶቹ ጋር ወይ የሆነ አይነት ችግር ውስጥ ያለ ሰው ይመስላል እንግዲህ መሳቢያ ግን ከፍቶ ብር ወስዷል እንግዲህ 44 አመት ጎልማሳ የሆነው ይግለሰብ ስራ ለመቀጠር ያስገባቸው የትምህርት ማስረጃዎችም ሲጣሩ ሐሰተኛ እንደነበሩ ፖሊስ ተናግሯል በቃ ሰውየው በቁም ሌብነት ሲራመድ ማለት ነው ሌባራ አሁን እኔ መጀመሪያ ላይ ሳስበው አዝኜለት ነበር እውነቱ ወጥቶ ሸጦት ሰው ሳይረዳው ምናምን ብለ ግን የትምህርት ማስረጃው $570 ስቧል ባሰስ በዚህ ሁሉ ከገባ ሌባ ነው እሺ ወደ ቀጣይ ዜና እናልፋለን በቻይና አንዳንድ የህዝብ መጸዳጃ ቤቶች አንድ ሰው ማስታወቂያ ከተመለከተ ብቻ የሽንት ቤት ወረቀት እንደሚሰጡ ታወቀ ከተመለከተ ማስታወቂያ ካየን የሽንት ቤት ወረቀት የሚሰጠው ሽንት ቤት ገብታ ማለት ነው ወይ ማስታወቂያውን ታያለ ወይ ቁጭ ብለህ ትውላታለህ እንደዚህ ማል ወጣም አትተው ገብቷል አይደል ሶፍት ምናምን አይሰጡ ልክ ስትጨርስ አዶች ታያለህ በግድ ታይና ሲሰጥ ታረጋለህ ይህ ስርዓት የወረቀት ብክነትን ለመቀነስ ነው የተጀመረው ምክንያቱም ብዙ ጎብኚዎች ከመጠን በላይ ወረቀትን እየወሰዱ ስላስቸገሩ ማለት ነው ብለዋል ቻይናዎቹ ለነገር ከተማ የሽንት ቤት ሶፍት ቁጥሩ አይደለም ሽንት ቤት ስለሆነ የሚቀመጠው በኋላ ሽታውና አለው መደዳውን ነው የሚጨርሰው ለምዬ እየተባለ ነው ጽሁፍ ካለውማ ኢትዮጵያ ያሳያቸዋለሁ እንግዲህ እነሱ ያው ባዶ አላስቀምጡም ቢያንስ በስክሪን አዳይተህ ይሰጣል ነገር ይየው ወጣለ እዚህ ያታቃለ ገና አዶ አጠቃቀሙ ምናምን ነው ማስታወቂያ ሰው ያስቸግር የሽንት ሶፍቱን ይስቡትና ይኸውልህ ሰበብ ሰጡት እንጂ ቢዝነስ ነው ጉዳዩ ከሆኑ ድርጅቶች ጋር ይነጋገሩና ማስታወቂያ ይያልከታል
ከዛ በኋላ ነው የሚሰጥ ነው እዚህ ሀገር ሶፍት ጠፋ ብለህ ስትቸገር አሁን ሞሎች ምናምን ስትገባ ባዶ ነው ቸኩለ ደቅ ብለን ስትል የለም በቃ ወርገት ነው እንደዛ ብለን ደግሞ ስክሪን ብናደርግ ተነቅሎ ነው የሚያልቀው ተቀምጦ ሰውዬው ስክሪን ነው የሚፈታ የቻይና ውሳኔ ግን ብክነትንና ወጪን ቢቀንስም ምቾትን ግን ይነሳል የሚል ክርክር አስነስቶባቸዋል ከተቺዎች ማለት ነው ወዲያው መነሳት ከፈለክ እንዴ ቶሎ በቃ ወተዳርበናት ፎርዋርድ የለውም ምናምን ደግሞ የአድ ባህሪ ታውቃለህ ኤክስ ብሎ ያመጣልና ስትነካ ሌላ አድ ሂጂ ማቀስ መሰለኝ ግሬድ ነው ይረዳል እኔ ግን ከዚህ ሁሉ ለምን ከሰዎች ራሳቸው ሶፍት ይዞ አይገቡም ብዬ አስባለሁ ማስታወቂያ ምን አሳየ ጠቅላላ አድርገህ ትገባና አድ ምናምን ትላለህ በቻይነኛ አስተርጉሜ ነግራቸዋለሁ ካልሆነ ደግሞ ውሃም ጥሩ አማራጭ ነው ባይዘው ግን እሱንም እኮ አይሰጡም ነው አዱን ካያ አይሰጡም ዋው እንደዚህ አይሰራም ልክ ማስታወቂያው ሳል ቆሃ ይሰራል በጣም ሳይዘ መግባት ሃይላንድ ቆርጣ ይልን ቻይና ድረስ እንግዲህ እንዴት ይሰራል ለሚለውም ደግሞ አጭር ማስታወቂያ ከተመለከቱ በኋላ ማሰራጫው ስክሪን የተወሰነ መጠን ያለው የመጸዳጃ ቤት ወረቀትን ይለቅልሃል እንዴ ተጨማሪ ከፈለግስ ሁለተኛ አርታ ያለ በጣም የሚደብረው ፓርት አውቆ መጠን አድርጎ ይሰጣል በቃ እንዴ ከዛ ግን ትምህርት ልሰጥ ይችላል በዚህች ምን አውጡ እኔ በዚህ ከቀጠሉ እኔ ለላብራቶሪ ናሙና አምጡ ስትባል ራሱ ማስታወቂያ ስታይ ሌላ በሽታ ነው የሚዝሽት ቤት ቆመ ዳማራጅ ደግሞ ተጠቃሚዎች 0.5 የቻይና ብር በመክፈል ማስታወቂያውን ማሳለፍ ወይ መዝለል ይችላል ተብሏል ከፍለህ ነው እኔ ግን ሰው ተማሮ ጫካ እንዳይገባባቸው እዛ ለቅጠላ ያስከፍሉ እዛም ይጠብቋል በርጋ ወደ ጫካ ነው እንደምናው ተቺዎች ይሄን ጉዳይ አግባብ አይደለም ብለዋል በተለያዩ ማህበራዊ ሚዲያ ቻይናዎቹ ግን ማስታወቂያውን ካያችሁ በኋላ አውሩኝ ብለዋል ይሄን ራሱ ማለት ነው ወደ ቀጣይ ዜና ስናልፍ የዓለማችን ሀብታሙ የኔቢጤ ሀብት $1 ሚሊዮን ተገምቷል ሀብታሙ የኔቢጤ ሆኖ የኔቢጤ አንድ አይነት ነው ያንተ እንግዲህ ይሄ ሰው ያልቅብኛል ብሎ ይመስለኛል መጠየቁን አላቆመም ወይ ብሩን ረስቶት ሊሆን ይችላል እንግዲህ እየለመነ ነው አሁንም የሚገኘው ህንዳዊ ባህራት ጄን በሙምባይ ጎዳናዎች ምጽዋት እየለመነ ቤት ገዝቷል ተብሏል ቤት ገዝቷል የሚለው ገርሞን ነበረ የሚከራይ ሱቆችም አሉት ተብሏል በልመና እንግዲህ ይሄ ማለት ከቤት ወጣ አስበው ጎዳና ላይ ሆነ ራሱ ረስተው ማረፊያ የለኝም ወይ አለ ይለካውና ያልክ ነው ትለምን አይ ሰውየው ሲለምን እግዚአብሔር ይስጥልኝ አትለውም እኮ አንተ ስጠኝ ሰው ሰርቶም ያገኘውን ነገር ነው እንግዲህ እሱ በልመና በሱቅም በቤትም ደረጃ ይገዛው ግለሰቡ እንግዲህ በልመና ገንዘብ ሀብት ቢያከማችም አሁንም ከአመታት ልማዱ ሊላቀቅ አልቻለም ተብሏል ምንድነው ለምዶብኛል ይያለ አሁን ማገገሚያ ይደራስ ተጠየቅ አስበው ከፍለ እንዲያስቆሙት ጠይቃለ ምንድነው የፈለግ መለመን ማቆም በቃ አታስለምኑኝ እንግዲህ እንዳያኑ 100 ሩፒ ለማግኘት ረጅም ሰዓት በሚሰሩባት ሙምባይ ጄን ግን በየቀኑ ከ2000 እስከ 2500 ሩፒ ያገኛል ተብሏል 100 ሩፒ ለማግኘት የሚጥሩት ናቸው እኮ ችግር ያለባቸው አትለምኑ እንዴ አንድ እሱ ነው ደግሞ ይለግሳሉ ለዛው እየሰጡት እሱ እየተለወጠበት መጣ አዎ ያውኛ ያበረታታ ነው አይደለ ቤተሰው ትክክል አይደለም ባዮች ነህ እንግዲህ ጄን በከተማዎች ሰዎች በሚርመሰመሱባት ቻትራፓታ ሻባጂ በመተባለ ባቡር ጣቢያ ለአመታት ምጽዋት በመጠየቅ አሳልፏል ነው የተባለው ዲስትሪክቱ ዛኔስ ዋናው መስመር ሌላ ሰው ራሱ ከመጣ ይጋደላል ከፍሎ አስገድል ይችላል እንግዲህ አጣያይቁም ሊሆን ይችላል እሱ ሳይጠይቅ የሚባል አይነት የለም በሳውንድ ትራክ ምናምን አርዞን ቤት ገዝቼ ነበር ነገር ግን አልጋ የለውም ሐቀኛ ያሁኑን ቤቱን ፎቶ ወስዶ የድሮ ቤት አንስቶ አጠቃላይ ሀብቱ ከ$1 ሚሊዮን በላይ እንደሚገመት የሚገልጸው ኢኮኖሚክ ታይምስ በሙምባይ ሰውየው ባለ 2 መኝታ ቤትና ያሳዝናል $1 ሚሊዮን ያሰጡ ባለ 2 መኝታ ቤትና በየወሩ ደግሞ 30,000 ሩፒ የሚከራዩ 2 ሱቆች እንዳሉት ተነግሯል ክራይ ራሱ በእግዚአብሔር ስጦኝ ነው የሚለው እንግዲህ ባለ 2 መኝታ አስበው ማለት ይሄ ሰው እየጠራቱ ባለ 4 ማረግ ምናምን ነው እያሰበ እየኖረ ያለው ለምኑ እንግዲህ መለወጥ ብቻ ነው እያሰበ ያለው በወር እንግዲህ ከ60,000 ሩፒ $731 እስከ 7,000 ሩፒ $914 የሚያገኘው ይሄ ግለሰብ ረጅም አመታት ተምረው የተሻለ ገቢ ያለው ስራ ከተቀጠሩ ህንዳውያን የበለጠ ገቢ እንደሚያገኝም ተነስቷል
ገንዘብ የሚጠይቀውን ሰው በገንዘብም በአቅምም በኑሮም በህይወትም ይበልጣል ይሄ ግን እንትኖችን ጎፈንድሚዎችን ወይ በጎ አድራጎት ድርጅቶችን ማለት ትምህርት መስጠት አለበት ሄዶ ሌክቸር how to መጠየቅም ሰውየው ከሰደበ ማለት ነው እጥፍ እንካ ምናምን ብሎ ራሱ ሞራሉን ሊያስጠብቅ ይችላል ለዚህ ገንዘብ አታውራብኝ ምናምን ብሎ ሊሰጠው ይችላል እንደገናም ደግሞ ተምረው ስራ የጀመሩ ልጆች አሉ ታሳድገው ተምረው ጨርሰው ስራ ጀምረዋል እንግዲህ መለመኑን እንዲያቆም ቢወተውቱትም ክፉ ልማድ ሆኖበት አሁንም የእርዱኝ ተማጽኖ ማሰማቱን ቀጥሏል ነው ተባለ እሱ ደግሞ ተምረው ከጨረሱ በኋላ አቆም ይሉት አሁን በቃ ወይ በጣም ካስገረ እሺ በቃ በእኔ አንድ ቤት ግዛና ወይ ታቆማለህ ምናምን ይላል እንግዲህ እንደ መገናኛ ብዙሃን ከፈረንጆቹ 2015 ጀምሮ ሀብታሙ የኔቢጤ በሚል በተደጋጋሚ ዘውት የወጡት ዜና ሊያሳፍረው አልቻለም ተብሏል ህሊና ያለው ሰው አይነት አይደለም ነው ሰውየውና አለው እንጂ እንግዲህ ሳይሰራ በሚያገኘው ምጽዋት ሚሊዮነር ለመሆን በአራት ቼን የሰው ፊት እንደሳት ይገርፋል የሚባለው ቢል እሱ ጋር አልሰራም ያው ይሄንን ስንል እንግዲህ ይሄ ሰው ምናዝንበት ነው ሰዎች ሰርተው ደክመው ነው ገንዘብ ማግኘት ያለባቸው እንጂ እንደዚህ እና አቁም ነው ስርዓት በእናት እሺ ቢሰጥሽ እኮ ግን ማዲያት ጋር ነው ቦታውናም ብለ እንግዲህ እንደዚህ አይነት ሰዎች ግን በትክክል ደግሞ ተቸግረው እርዳታ የሚፈልጉትን ሰዎች መንገድ ባይዘጉ ጥሩ ነው በትክክል የምር የተቸገረውን ሰው በእንደዚህ አይነት ሰዎች ምክንያት አላቸው እኮ ምናምን ያስብላሉ አሁንም ቢልል እኮ ነው እሺ ወደ ቀጣይ ዜና እናልፋለን አሜሪካዊው ግለሰብ በ8 ደቂቃ ውስጥ 32 ጣሳ ፈንዲሻ በመመገብ አዲስ ክብረ ወሰን አስመዘገበ እንደዚህ አይነት ነገሮች ይገርሙኛል እኮ አይደል 32 ጣሳ እኔ 32 ጣሳ ጠላ ሊጨርስ ይችላል ሰው ከዛ ግን ክብረ ወሰን ሳይሆን ነው ብርጭቆ ነው የሚሰራው አሰብሮ ነው ያን እንደዚህ አይነት አሁን ባለፈው እንደዚህ አይነት አልሰማንም ነበር ዘገባዎች አሁን 32 ጣሳ ፈንዲሻ ተብሎ ክብረ ወሰናል ግን እኛ ሀገር ቼክ ብታደርጉ የሚበራባል ፈንዲሻ ብርቅ አይደለም ያ ነው ብዙ ጊዜ ፈንዲሻና ደሞዛውን ይመሳሰልብኛል እንዴት ትበለዋለህ ግን ያዛ ያረግ በቃ እኔ 40 አልጨርስም እንደ ፈንዲሻ እኔ አላልኩ ግለሰቡም ክብረ ወሰን በመስበሩ $450,000 ተሸልሟል $450,000 ለፈንዲሻ እንዴ ግን እንዴት ነው ነገሩ አይደለም እንዴ 450 በጣም ብዙ ነው የሆኑ ነገሮች እኮ አሉ ነው በቃ እንዴ ይያል 9 ሰዓት ብትል ሊዘመዘግቡ ይችላል ይሄ ሰው እንዴ በማለት ነው 9 ሰዓት ቆየ ነው ሁሉን ነገር አልፎ መደሰት ግራ ገባቸው እንጂ አሁን አንተ በፈንዲሽ 32 ጣሳት ነው 100 በላል በ$100 450 ይበዛል ጃው ወይም መንጋጋ በሚል ቅጽል ስም የሚታወቀው ግለሰብም በዓለም ላይ በርካታ የመብላት ፈተናዎችና ውድድሮችን በማሸነፍ ስሙ የናኘ ነው ይላል ያኝካል ነው ዝም ብሎ በውጭ ዓለም መብላት ራሱ ውድድር ነው በአሜሪካ ኢንዲያናፖሊስ ከተማ በተካሄደው ዓለም አቀፍ ውድድር ግለሰቡ ያንዳንዳቸውን 680 ግራም የሚገመት የ32 ጣሳዎች ፈንዲሻ በመብላት ስራውን በ8 ደቂቃ ማጠናቀቅ መቻሉ በርካቶችን አስገርሟል 8 ደቂቃ ጊዜው መሰለኝ አይደል ደቂቃው ከበራ በቃ ይሄ ልምምድ ነው ቁጭ ብሎ ለማመደ ከውድድሩ በኋላ ይህ ከፍተኛ መጠን ያለው ፈንዲሻ በአጭር ጊዜ ውስጥ ለመብላት ስለተከተለው እቅድ የተናገረው ሰውየው ፈንዲሻውን በፍጥነት ለማግኘት ውሃ ለመጠጣት ጓጉቼ ነበር ከዛ በኋላ ግን ከዛ በኋላ ግን አዲስ መጠን ለመጨመር ወዘተ ምናምን ይያለ አብራርታ ምን አገባን ነው ያው ደሜ ፈላል እንደዚህ ሲሆን እንዴ እኔ በመራቄ ጨርሳለሁ እያልኩ ነው ውሃ ማግኘት ምናምን እዚህ ሀገር ፈንዲሻ ደስ ነው የሚገለብጠው እዛ 450,000 ነው የሚያሸልመው በ2012 ስድስተኛውን ተከታታይ ውድድር ባሸነፈበት ወቅትም 70 ዓመት እስከሚሆነኝ ድረስ ውድድሩን አላቆምም ይህ ስፖርት ጭራሽ ስፖርት ነው ይህ ስፖርት ስለመብላት አይደለም ስለ አመራርና ራስን መወሰን ነው ይላል በቃ ዝም ብሎ ነው እኔ ዝም ብሎ ነው እድሉን ሰጡት ማየው ነገር አወራ ነው እንጂ ስለመብላት ነው ስፖርት ዜናው ይሄንን ይመስል ነበር የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ ቀጣይ ሳምንት በሌሎች ዜናዎች እንገናኛለን ፍቅርና ሰላም ለሀገራችን ሳቅና ተድላ ለህዝባችን አራዳ ቅዳሜ ይቀጥላል